መዳንን ከራሳችሁ እንጂ ከፈረንጆቹ አትጠብቁ። የትግራይ ህዝብ ስቃይ ስለካዳችሁት የለም ማለት እንዳይደለም አትርሱ። ህዝቡ ቢታለብ ያው በገሌ እንዳይል እንኳ ገሉን አትንጠቁት። የአሃዱ ሬዲዮ ሳምንታዊው አብይ ጉዳይ ነው። ጆሮ ተነፍገን ምላስ የምንቀባበልበት ጊዜን በቶሎ መቋጨት ካልተቻለ መጪው ጊዜ ለኢትዮጵያ በፈታኝነቱ ይቀጥላል። ሰሜኑ ሰላም እንዲሆን የውጭ ሀገራትና አካላትን በእንተ ስሟ ብሎ ስለ ሰላም በመለማመንም አይመጣም። ከዚያ ሁሉ መዋደቅ ማግስት ከዚያ ሁሉ የመከራ ዓመታት በኋላ በመርዶ ድንጋጤ የተሰበሩ ልቦች ሳይጠገኑ አንዳንዶችም ገና ወጪና ቀሪያቸውን ሳያውቁት ደጅ ደጁን እያዩ ተማሪ ወደ ፈረሰበት ትምህርት ቤት ሳይደርስ ወታደራዊ ካምፖች አድራሻቸው ሳይቀየር የተራቡ አንጀቶች እህል ሳያገኙ በተፈናቃይ ጣቢያ ያሉት መግቢያ እየለመኑ በጦርነት መንገድ የሚገፉት መከራ ፈቅ ሳይልላቸው ደግሞ እንደገና ሌላ የመዋጋት ናፍቆት በመሰንቆ አጅቦ ማሰማትን አራይ ነጋም ወይ ብሎ ያስጠይቃል። የትግራይ ክልል ሰው በደሉ ምንድነው? ጥፋቱስ ወዴት አለ? የነሱ በሚለውም የኔ በሚለውም ለጦርነት የሚታጨው ለግጭት የሚፈለገውስ ለምንድን ነው? በስልጣን ለመቆየት በወንበር ለመጽናትም ሆነ ሰበቡ መነሻው ምንም ቢሆን ዛሬም ስለ መዋጋትና መጠፋፋት የሚያቋምጡ ግንኙነቶች ግን አደብ ሊገዙ ይገባል። በክልሉ የጸጥታ አካል ነኝ ያለ አካል የህዝብን ደህንነትና ጸጥታ ከማወክ አልፎ ያቀባበለውን መሳሪያ ከተኮሰ ከዚህ በላይ በክልሉ የፖለቲካ አመራር ላይ የሚደርስ ኪሳራና ውድቀት የለም። ይህ ኪሳራ ደግሞ በጊዜያዊ ነኝም በተጠባባቂ ነኝም አይሊያም ተገፍቻለሁ ብሎ አሻግሮ የተቀመጠውን ሁሉ የሚመለከት ነው። ይጠብቀዋል ተብሎ የተቋቋመው ኃይል መልሶ ህዝቡን እንዲጎዳ መፍቀድ ያስነውራል። በበላ አንጀታችሁ በሞላ ሆዳችሁ ላይ ሆናችሁ የምታስቡት በትግራይ እየተሰቃየ ያለው ማህበረሰብ አስተሳሰብ ጋር እየገጠመም አይደለም። ወንበሩን ስትጓተቱ ህዝቡን እየረገጣችሁና እየገፈተራችሁ ከሆነ ማንን ልታስተዳድሩስ ነው? በመግለጫ ስትጓሸሙ በደብዳቤ ስትሻኮቱ ዝም ያለው ሰው አፈሙዝ መወልወላችሁን በጸጋ ይቀበለዋል የሚል አስተሳሰብንስ እንዴት አሰባችሁት? ያለፈው ጦርነት ምሬት ገና አልወጣለትም። ከጥንት እስከ ዛሬ ወደ ኢትዮጵያ የሚገቡና የሚወጡ ጦርነቶች ያስከፈሉትንም ዋጋ አሁንም አልረሳም። ማፈርና መሳቀቁ ቀርቶባችሁ እኔ ልምራህ የለም እኔ እያላችሁ የዘንጆሮ ቆንጆን ለማስመረጥ የምትዳክሩበት ድራማ ደም እንዳይነካው ካልተጠነቀቃችሁ የሚከፈለው ዋጋ ይወደድባችኋል። ይህ እንቅስቃሴ እንዲገታ ህዝባዊ እምቢታ ከትግራይ ህዝብ በቀዳሚነት ከሰራዊቱም በቀጣይነት ያስፈልጋል የሚለው አሃዱ አመራሩ የክልሉን ነዋሪ ንዴት ማብረጃ ከማድረግ ቢቆጠብም ይላል። የትግራይ ክልል ጊዜያዊ አመራርም ሆነ በተቃራኒው ያለው ክንፍ ከገቡበት አስነዋሪ ህማም ለመፈወስ ያላቸው መዳኛ ቁጭ ብሎ በጋራ እንቅጭ መነጋገር ነው። በራስ ቋንቋ ከራስ ሰው ባልተግባቡበት ጉዳይ የፌዴራል መንግስት ድረስ ቢባል አውሮፓ ህብረትና አሜሪካ እያየናችሁ ነው ቢሉ ኤምባሲ ሙሉ ፈረንጅ ተደራጅቶ መግለጫ ቢያወጣ የሰላም ጠብታ ግን ይገኝ አይመስልም። ፈረንጆቹ የፕሪቶሪያው ስምምነት እንዲፈረም ሚና ቢኖራቸውም ያን ሁሉ ወጣት ግን ከእልቂት አላዳኑትም። ስምምነቱም ገቢራዊ ሆኖ ዘላቂ ድህነትን ለትግራይ አላስገኘም። ከዚህ ትምህርት ለመውሰድ ያልቻለው የትግራይ የፖለቲካ ሊቅ ግን ሌላ ተጨማሪ ክልል በሌላ የእርስ በርስ ጦርነት ውስጥ እንዲሰምጥና በግርግሩ ወንበሩ ደህና እንዲሆንለት ያለ ይሉኝታ እየለፋ ነው። የሚያስገርም ነው። የፌዴራል መንግስቱ ጋር እየተመላለሳችሁ ያልተግባባችሁ ለመሆናችሁ ብዙ የቅርብም የሩቅም መግለጫና ዜናዎች እያሉ አሁንም ከአዲስ አበባ መፍትሄ መጠየቅ ህዝብን ያድን አይመስልም። ተስማምታችሁ ምሩ ኑሩ፣ ተስማምታችሁም ስሩ ተብላችሁ ስምምነቱ በመከራ ካለፈው ህዝብ ጥቅም አንጻር እንዴት እውን ላድርገው ከማለት ይልቅ ጊዜያዊ የሚል መጠሪያን ላስቀደመው ከዛ እንቅልፍም ለከፋው ስልጣን ቅድሚያ ሰጥቶ መንቀጥቀጥ ያስኮንናል። በሚገባውም በሚወጣውም አካል እየተወገረ ያለው ህዝብ ጥቂት ሀዘኔታችሁ ያስፈልገዋል። ወጣቱ እናንተን ሸሽቶ አስተዳደራችሁን ፈርቶ አያያዛችሁን ጠልቶ በየቀኑ የሲና በረሃ ሲሳይ የሜዲትራኒያን ባህር ቀለብ የህገወጥ ሰዎች አዘዋዋሪዎችም ሰለባ የሆነ ነው። በዚህ አላልቅ ባለ ቀሽም ተውኔት የሚዝናናውና የሚያተርፈው የሚጎዳና የሚከስረው ማን እንደሆነ ለማወቅ የፖለቲካ እድሜያችሁ ከበቂ በላይ ነው። ብዙ አስርታቶችን ተሻግራችኋል። ነገር ግን በዚህ ሁሉ አመት መሃል መብሰል ያቃተው አመራር ጥቅሙ ምንድነው? ለመብሰል የፈጃችሁት መሬት ያበቀለችውን የዛፍ እንጨት ሳይሆን ማገዶ ሆኖ ያቆያችሁ
ሞቶ ያኖራችሁ አካሉን አጉድሎ ለዛሬ መጠዛጠዝ ያበረከታችሁ በደምና ባጥንቱ ነው። ከዚህ ሁሉ በኋላም ግን እንዳያልፉት የለም ብሎ ታሪክ እንዳይተረክ የምትከላከሉት መትረፍና መዳንን የምታርቁበት ህዝብ በቃ የሚልበት ቀን ቀርቦ ካልመጣ የትግራይ ክልል ጭንቀት ለሌላው መትረፍ አይቀርም ብሎ የሚያምነው አሃዱ አበዛችሁት ማለት የክልሉ ነዋሪ ኃላፊነት ነው ይላል። ለመገደልና መጠላለፍ እርስ በርስ ሳይሆን ከኋላቸው በሚያሰልፉት ህዝብና ወታደር በኩል የሚያደርጉት ጉዳይ ነው። ይህ ኃይል በቤተሰብ መሃል ጣልቃ አልገባም ብሎ ራሱን ከአመራሩ ነጥሎ መጠባበቅ የከፋውን ሌላ ዙር እልቂት ሊያቆመው ይችላል። የትኛውም ታጠቃለሁ ያለ ህዝባዊ አደረጃጀት ቋሚነቱና ጠባቂነቱ ለህዝብ ብቻ መሆንም አለበት። አጉል ፍቅር ሲነግስም አጉል ጠብ ሲመጣም ሞት ድግሱ የሆነለትን ህዝብ የሚያድን ትውልድ እንዲነሳም ይጠበቃል። ይህ የጦርነት አዋጅም ቅስቀሳም ሳይሆን የመዳኛና ሰላም ሆኖ ክልሉን የማረጋጊያ አንድ መንገድ ነው። በፖለቲካ ውስጥ ቆይታ የመብሰል ትርጉም ጠፍቷቸው ከተገኙና በገላጋይ ተመክተው በሚያዙት ወታደራዊ ኃይል ተደፋፍረው በለው ካሉ ሜዳና መስኩን ለነዚሁ ባለበለዎች ገለጥ አድርጎ ያፈግፍጉላቸው። እንዲህ አይነቱ ውሳኔ ሞት ምን እንደሚል እንዲያውቁት የአካል ጉዳት ጣዕምንም እንዲያጣጥሙት ያደርጋቸዋል። ይህ እንዲሆን ደግሞ በክልሉ የሚንቀሳቀሱ የተቃዋሚ ፖለቲካን የሚያራምዱ ፓርቲዎች ኃላፊነት ቢወስዱ ሊያዋጣ ይችላል። ሰጥቶም ተቀብሎም ህዝቡን ሰላም ማድረግ የማይችል ሁሉን ለኔ ባይ አመራር ቢኖር አይጠቅምም፣ ቢሄድም አይጎዳም። ጀርመንና ጣሊያን፣ ፈረንሳይና አሜሪካ፣ ኖርዌይና ስዊድን ሌሎችም ተደማምረው የቱንም ያህል እየተቀባበሉ በመግለጫ ቢያስጠነቅቁ የትግራይ ክልል ሰላም ሊመነጭ የሚችለው ኮስተር ባለው ህዝብና ወደ ሰፊ መሆን በሚችለው ሐቀኛ አመራር በኩል ብቻ ነው። የጣልቃ ገብ አስተባባሪነት ሰላምን ቢያዋልድ ኖሮ ደቡብ አፍሪካ ላይ የተፈረመው ስምምነት በጊዜው ያበረደውን የባሩድ ጭስ እፍ ብሎ ከመበተን ባለፈ ይህ ነው የተባለ ልዩነትን ባስከተለ ነበር። እውነቱ ከገሃዱ የራቀ ነው። የሚበጀው ሰጥቶም ትቶም በዚያ ያለው ሰው እውነተኛ ሰላም ያገኝ ዘንድ መፍቀድ ብቻ ነው። የጦርነትን አስከፊነት በሚገባ ለሚያውቅ ህዝብ ፈረንጅ የጻፈውን ዜናና ሪፖርት አንብብ ማለት ቢያስነውርም እንጋብዛችኋለን። በጉልበት መሿሿም፣ ሚዲያ ላይ መዝመትና መናጠቅ፣ መገፈታተሩም ሁሉም ነውር ናቸው። ኤርትራን የልብ መስጠትና ለውጊያው እሰይ በርቺ ማለት በዚህ ትራጀዲ ድራማ እየተገለጸ መሆኑም ምንም ማቅማማት አያስፈልገውም። ይህንን የሚያርም ልባም ጠፍቶ ህዝቡም አቅም አጥቶ የሌላ ዙር ጦርነት ከተጀመረ ግን ግርግሩን በናፍቆት ለሚጠብቁት የውጭ ጠላቶች ከሰማይ የወረደ መና ሆኖ ትግራይ ወደ ሌላ ስቃይ ይገባል። ይህ ደግሞ የኢትዮጵያን ህማም በእጅጉ ያከፋዋል። ይህንን አስፈሪ እውነት በቅጡ ተረድቶ ለህዝብ አስቦ የጣልቃ ገቢ ምርጫችሁን ተወት አድርጋችሁ ወይ ቁጭ ብላችሁ ተነጋገሩ ወይም ብድግ ብላችሁ ቢሮአችሁን ልቀቁ። እናንተን ከዚህ በላይ በስልጣን ለማቆየት ስንት ሰው ይለቅ? የሚሄደውም የሚመጣውም ለትግራይ ህዝብ ምንስ በጎ ሐሳብን ያመጣል ብለን እንጠይቅ። ኢትዮጵያስ ስንት ትታመም? አዲስ ሐሳብና አዲስ ኃይል ወይም ስክነት፣ እርጋታና ህዝብን ማስቀደምን ምረጡ የሚለው አሃዱ ለትግራይ ህዝብ የሚያስብ ትግራይን እያመላለሰ አይደብድብ ሲል ሰላማዊ አካሄዶች አጽንኦት እንዲያገኙ ከልቡ ይጣራል። መዳንን ከራሳችሁ እንጂ ከፈረንጆች አትጠብቁ። የትግራይ ህዝብ ስቃይ ስለካዳችሁት የለም ማለት እንዳይደለም አትርሱ። ህዝቡ ቢታለብ ያው በገሌ እንዳይል እንኳን ገሉን አትንጠቁት። የአሃዱ ሬዲዮ ሳምንታዊው አብይ ጉዳይ ነው።